ዓለም ሰልጥኗል ኢትዮጵያ እስከ አፍንጫዋ ታጥቃለች አስተማማኝ ወታደራዊ እንትን ገንብታለች እኔ አሁንም ቢሆን ጦርነት ባይኖር ጥሩ ነው ነገር ግን እየተከደበት ያለው ነገር በጣም ከባድ ነው ለማይቀረው ጦርነት እንዘጋጅ ነው ያሉት የፕሪቶሪያው ስምምነት ፈርሶ የቀድሞ አመራሮች ጌታቸው ረዳ ያቋቋሙ ማለት ነው ወደ ቦታቸው ይመለሳሉ 15 35 42 17 እነዚህ አርሚዎች ከሻቢያ ሰራዊት ጋር ሙሉ ለሙሉ ገብተው እንዲቀናጁና እንዲዋቀሩ በሚል ውሳኔ ተላልፏል አሁንም እንደግመዋለን መከላከያ ብሔር የለው ለኢትዮጵያና ለኢትዮጵያዊነት ብቻ ነው የሚሞተው ወታደር ቤት ስትገባ ላለፉት 30 አመታት ወያኔ ዘራውን የዘርካባ አርጋ አይደለም የምትገባው ወታደር ሚሊየንስ የትግራይ እናቶችን ያስለቀሱት እነዚህ ናቸው ዛሬም ለማስለቀስ እየሮጡ ነው እሱ ብቻ እንዳይመስልህ አሁን ወደ ኤርትራ መንገድ የሚፈልጉ ያሉት ወርቅ ሰርቀዋል በርካታ ንብረት አካብተዋል የኢትዮጵያ መከላከያ ሰራዊት ልብስ ለብሰው ሲደፍሩ ሲዘርፉ የነበሩት እነሱ እንደነበሩ ይሄው ዛሬ እውነታው ስድስቱ ጄኔራሎች ግማሹ ከ2 አመት በፊት ግማሹ ከአመት በፊት በተቋሙ አሰራር መሰረት ጡረታ ይወጡ ናቸው ዶክተር አብይን እዛ ቦታ ላይ ወስጄ ሳሳየ እንዴት የሰው ልጅ እዚህ ታሰራል ብሎ ስቅስቅ ብሎ አለቀሳል ቃል በቃል ነው ነገር ስቅስቅ ብሎ አለቀሰ ለሶስተኛ ጊዜ ቀጥለው ጦርነት መጨረሻቸው ምንድነው የሆነው መቀሌ ላይ መከበብና እጅ መስጠት ነው እንደዛ ነው የሚሆነው ይሄ ጉራ ምናምን ሳይሆን የሚሆነው ነገር ነው መናገረው ያለው እንደዛ ነው የሚሆነው ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት በአማራጭነት ይዘን የቀረብነው አዲስ ጉዳይ ነው ዛሬ እንግዲህ በሰበር ዜና እዚህ ስቱዲዮ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ ተገኝተናል መልካም ጊዜ እንደወላችሁ ኮዲ ተመኘን አርያ እንዴት ነህ ሰላም ሮቤል እንደምን እንግዲህ ዛሬ ወዲያው በማግስቱ መተናል በፍጥነት ሰበር መረጃዎችና ሰበር ዜና አለን ወደዛ ከመግባታችን በፊት እንግዲህ ቻናላችንን ሰብስክራይብ ሼር ማድረጉ እንዳትረሱ ቪዲዮ ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ እንደዚህ በፍጥነት አዳዲስ መረጃዎችን ወደናንተ ለማድረስ ደግሞ ድጋፍ ስለሚያስፈልግ 1375 399 አርያ ተስፋ ማርያም የኢትዮጵያ ንግድ ባንክ ብላችሁ ድጋፍ ብታረጉልን ተከታታይ ፕሮግራሞችን ወደናንተ ማድረሱን እንቀጥላለን እንግዲህ ዛሬ በዋናነት በሰበር ፕሮግራም ዜና ይዘን የመጣነው የገባንበት ዋናው ምክንያት 6 የኢትዮጵያ መከላከያ ከፍተኛ ጀነራሎች ተባረሩ ታገዱ የሚል ዜና በማህበራዊ ሚዲያዎች በስፋት እየተሰራጨ ይገኛልና እውነታው ምንድነው የሚለውን እሱን አስቀድመን ሌሎች መረጃዎች ደግሞ እንገባለን በጣም ጥሩ እንግዲህ ከኢትዮጵያ መከላከያ ሰራዊት ተባረሩ የተባሉት 6 ጀነራሎች ናቸው ይሄ እንግዲህ ተባረሩ ተብለው ማለት ነውና ከምንድነው ከፋኖ ጋር ከምናምን ጋር ይገናኛሉ በሚል ከነደብረጽዮን ጋር በድብቅ ይገናኛሉ በሚል የተዘረዘሩት ብርጋዴር ጀነራል ማሪዬ በየነ ብርጋዴር ጀነራል አበበ በየነ ብርጋዴር ጀነራል ዳዊት ዮሐንስ ብርጋዴር ጀነራል ካሳ ደምሴ ብርጋዴር ጀነራል አለሙ አየለ ብርጋዴር ጀነራል ሲሳይ ወለኔ ናቸው እነዚህ እንግዲህ ተለይተው ወጥተው የአማራ ተወላጆች ስለሆኑ በነገራችን ላይ ዛሬ ሳይሆን የዛሬ 4 አመት ሚዲያም እዚህ ሀገር መጥቼ ሚዲያም ሲጀምር መከላከያ ብሔር የለውም ብያለሁ አሁንም እንደግመዋለን መከላከያ ብሔር የለውም ለኢትዮጵያና ለኢትዮጵያዊነት ብቻ ነው የሚሞተው ወታደር ቤት ስትገባ ላለፉት 30 አመታት ወያኔ ዘራውን የዘርካባ አርጋ አይደለም የምትገባው ወታደር ነው የቀድሞ ሰራዊት ብሔር ነበረው እንደ የለውም እኮ አንድ ነገር ልንገርህ ወደዚህ ዝርዝር ከመግባቴ በፊት ነፍሱን ይማርና ጋሽ ሙልጌታ አንድ ጽሁፍ ጻፈ እና ሙልጌታ ሉሌ የሆነ ውዝግብ ነበርና እንደውም ታይፕ ያረኩለት እኔ ነበርኩኝ ኮምፒውተር ላይና ጋሽ ሙልጌታ ለምሳሌ በኢህአዴግ ጊዜ ነው የጻፈው ይሄን ያክል የጦር ጀነራሎች በደርግ ጊዜ ኦሮሞዎች ነበሩ ይሄን ያክል አማራ ይሄን ያክል ትግሬ ምናምን ብሎ ጻፈ አንድ ጀነራል ደወሉልኛል በህይወት ያሉና ደወሉልኝና አለ ሙልጌታ እኔ ኢትዮጵያዊነቴን ነበር ማቀው አንተ ግን ብሔር ይከተትከኛል እኔ ኢትዮጵያ ወታደር ነኝ እና
ይሄን ለፖለቲካ መጠቀሚያ መሳሪያ ባናውለው ጥሩ ነው ለማለት ነውና ስድስቱ ጄኔራሎች ግማሹ ከ2 ዓመት በፊት ግማሹ ከዓመት በፊት በተቋሙ አሰራር መሰረት ጡረታ ይወጡ ናቸው። ይሄን ከመከላከያ ከፍተኛ የጦር አዛዦች ያገኘሁት የተረጋገጠ መረጃ ነው ማለት አገልግሎት ሰጥተው በተቋሙ ደንብ መሰረት በክብር በጡረታ የተሰናበቱ ናቸው። ጡረታ መውጣት በዘር ሳይሆን የጡረታ እድሜ የደረሰ ሰው ሁሉ የሚከናወንና ተፈጻሚ የሚሆን ነው። የሌሎች ብሔር ጄኔራሎችም ጡረታ የወጡ እንዳሉና ገባ የአንድ ብሔር ተወላጆች ስም ዝርዝር ብቻ ለይቶ ጡረታ የወጡ መኮንኖችን ዝርዝር በማውጣት ተባረሩ ማለት የብሔር ፖለቲካ በሽታ መሆኑን የሚያሳይ እንግዲህ በጽሁፍ ከደረሰኝ መረጃ ማለት ነው። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። የብሔር ፖለቲካን እንጠላለን ያሉ የብሔር ፖለቲካን ዘረኛ በሆነ መንገድ የሚያራምዱ መንደርተኛና ያስተኛ ፖለቲካ ነጋዴዎች ወሬ ነው። በሬ ወለደ ነው። ተባረርኩ የሚል ከስድስቱ ጄኔራሎች ተባረርኩ ወይ በእንደዚህ ተፈጸመብኝ በብሔሬ ምናምን የሚል ከስድስቱ ጄኔራሎች አንዱን እስቲ ያሳዩ ይላሉ። ወይም ወጥተው ይሄንን ለምን አይጠይቋቸውም? እነዚህ ሰዎች ከዓመት ከ2 ዓመት በፊት የወጡትን ብሔር ለቅማ ሌሎችም እኮ አሉ። የጦርነቱ ጊዜ 2014 አንድ ነገር ልንገር እነ ጄኔራል ዮሐንስ ትግሬ ስለሆኑ ትግሬ በመሆናቸው ብቻ እንትን አልተደረጉም አይደለም እንዴ? ጀነራል ማንጎ በርካታ ኮሎኔሎች ኢንተርቪው ያደረግናቸው ትዝላል ስለ ሀገር በስራ ላይ ነበሩ። ስለዚህ ጠቅላላ ባንድ ቋት መፈረጅ የለብህም በብሔር ውስጥ። እነዚህ ጀነራሎች ስድስቱን ለቅማ ሌሎችም ይወጣሉ በጡረታ እና እውነታው ይሄ ነው። በተጨማሪ በምክክር መድረኩ በቀደምለት በአንዳንድ ማህበራዊ ሚዲያዎች የተሰራጩ አሉ። መከላከያ ፌዴራሊዝም ፈርሶ ጂኦግራፊ አወቃቀር ይኖር ብሎ ፕሮፖዛል ለምክክር ኮሚሽኑ አቅርበዋል። የተባለው ትክክል እንዳልሆነና የክልል አወቃቀር መወሰን ያለበት የኢትዮጵያ ህዝብ እንጂ ይህንንም ደግሞ መከላከያ የኢትዮጵያ ህዝብ ነው ይህንን ተፈጻሚ ወይም ውሳኔ ሰጪ ብሎ ስለሚያምን ይህንን የህዝብ ውሳኔ የሆነውን ብቻ ተግባራዊ ከማድረግ ውጪ መከላከያ በማንኛውም የፖለቲካ ጉዳይ ጣልቃ እንደማይገባ አስረግጠው ተናግረውኛል። የመረጃ ምንጭ ማለት ነው። ስለዚህ ይህንን ይመስል ነበር የስድስቱ ጄኔራሎች ጉዳይ። ወደ ብሔር ሊወስዱት ፈለጉ። ነገር ግን እነዚህ ሰዎች ከዓመት ከ2 ዓመት በፊት በጡረታ የወጡ ናቸው። አሁን ለማራገቡ ለምን አስፈለገ የሚለው ነገር ዋናው ምን ይገባ አዶን አሁን እንግዲህ ይሄ ራሱን ይቻል ጦርነት ለመፍጠር ይመስለኛል። ገባ ግን በዚህ በማህበራዊ ሚዲያ የምታመጣው ምንም ለውጥ የለም። ገባ ማለት እውነታውን መከላከያው በቅርቡ ያውቀዋል። ሌሎችም እኔ ለምሳሌ አንድ ከፍተኛ ጄኔራል የኢትዮጵያ ወታደሮች ናቸው ይያለው ግን ይሄ ከተቱብን እንትን አለ አይደለም እንደዚህ በያላኩላቸው አማራ ተወላጅ ነበር ጨርሶ ውሸት ነው ይሄ ያለኝ። ግን ሌላው ደግሞ ይሰጡኝ መረጃና አቀረብኩት ለማን እና ህዝቡን ለማነሳሳት ለመጠቀም ሌላውንም መከላከያ ዲሲፕሊን አለው። ገባ በብሔር በመናም ይመራል። በራሱ ዶክትሪን አለው። በራሱ መንገድ የሚመራ ነው። የቆመው ለናቱ አገሩ ኢትዮጵያ ነው። ዶክተር አብይ ዛሬ ስልጣን ቢለቁ ወይም ነገ በምርጫ ቢሸነፉ መከላከያ ይቀጥላል። ይሄን ተደርጎ ነው የተዋቀረው። ይሄን በዚህ አይነት አወቃቀር ነው የተዋቀረው። ልክ እንደ በፊት ህወሓት ቀድሞ ሰራዊትን አፍርሶ እንደዚህ በየጊዜው ሰራዊት እየገነባን የምንሄድበት አይደለም። ይሄ ደግሞ በተግባር የሚታይ ነገር ነው። መትክደው ነገር አይደለም። መልካም አቶ ጌታቸው ረዳና አቶ ሬድዋን ሁሴን ወደ ሱዳን የሄዱበት ምክንያት ምንድነው ማለት ይቻላል?
ሱዳን እንግዲህ ሰላም ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ትቀጥላለች። የብሔራዊ ደህንነትና መረጃና ደህንነት አገልግሎት ዳይሬክተር ሬድዋን ሁሴን ናቸው ይህንን ያሉት። በብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጀነራል የተመራው እንግዲህ ከፍተኛ ልዑካን ቡድን የጠቅላይ ሚኒስትር ዶክተር አብይ አህመድን መልእክት ለሱዳን ጀነራል አብዱል ፈታህ አልቡርሃን ያቀረቡት አምባሳደር ሬድዋን ሁሴን ናቸው እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ደግሞ ሚኒስትር አቶ ጌታቸው ረዳም በዚሁ አቀባበል ላይ ነበሩ። ከፍተኛ አቀባበል ተደርጎላቸዋል። የማይናወጥ እንግዲህ ድጋፍ እንደሚደረግላቸው ነው የተገለጸው። ይህን ይመስል ነበር የሁለቱ ጉብኝት። መልካም። ሌላኛው እንግዲህ እንደ ሰበር ዜና ይዘን የምንቆጥረው በሽሬ የተደረገው ሚስጥራዊ ስብሰባ ነው። ያደመ ቡድን የታገደው የህወሓት ቡድን እንግዲህ በዛ ዙሪያ ምን ተነሱ የሚለው ነገር ምናልባት እንግዲህ ከትግራይ ፖለቲካ ግለት ጋር አኳያ በጉጉት የሚጠበቀውና በዛ ያለው ነገር መረጃ ይኖራል ብዬ ተስፋ አድርጋለሁ። እሱን ሰምተን ከዛው ጎን ለጎን ደግሞ የምናነሳቸው ነገሮች አብረህ ብትመልሰው። ወዲ ፈጠነ የተባለው የባህላዊ ጄኔራል እንግዲህ ግንኙነት ፈጥሯል የሚል መረጃዎች እየወጡ ይገኛሉ። ከማን ጋር ነው ግንኙነቱ? ምን አይነት ነገሮች ላይ ያተኮረ ነው የሚለውን እሱንም አብረን እንመልከት። በጣም ጥሩ። በሽሬ እንግዲህ በተካሄደው ስብሰባ የአደም አመራሮች ለማይቀረው ጦርነት እንዘጋጅ ሲሉ መድረኩን በመሩት ወልደ አብርሃ ተካና ወድ ነጋሽ ናቸው ይሄንን ያሉት። መድረኩን የመሩት ለማይቀረው ጦርነት እንዘጋጅ ነው ያሉት። የፕሪቶሪያው ስምምነት ፈርሶ የቀድሞ አመራሮች ጌታቸው ረዳ ያቋቋሙ ማለት ነው ወደ ቦታቸው ይመለሳሉ። ጌታቸው ረዳ ያቋቋመው ፈርሶ ማለት ነው ኦልሬዲ አፍርሰውታል። ከዚህ በኋላ ሻዕቢያ ብላችሁ ሳይሆን ህዝባዊ ግንባር ብላችሁ ጥሩት። እንደኛው በምርጫ ቦርድ የተሰረዙ የትግራይ ፓርቲዎች ከኛ ጎን ተሰልፈው ለመታገን ወስነዋል። ከእያንዳንዱ ወረዳ ከ8 እስከ 15 ሚሊዮን ብር ለመሰብሰብ ታቅዷል። ስብሰባ ላይ ነው የሚገለጸው። በየወረዳው ለሚሊሻ እስከ 4000 ዩኒፎርም እንዲዘጋጅ እያንዳንዱ ወረዳ 3 ኩንታል ድርቆሽ እንዲያዘጋጅ። ይሄ እንግዲህ ተግባራዊ ይሆናል። ህዝቡ ይቀበለዋል አይመስልም? ማንም ይቀበል የለም። ከዚህ በፊት ተቀብለውታል። ዶሮና እንቁላል ሳይቀር ወስደውበታል። አሁን ግን ይሄንን ሰራዊት ተመልከተው እየተመመ ያለው ወደ ነፃ መሬት። የትግራይ ሀገርነት ከኤርትራ መንግስት ጋር ተነጋግረን ስምምነት ላይ ደርሰናል። ትግራይ ሀገርነቷ ይረጋገጣል። ከፌዴራል መንግስት ጋር ያለን ግንኙነት አቋርጠናል። ህዝቡም ይወያይበት። እኔ የምልህ እነሱ ይህን እያደረጉ ያሉት በኋላ እመጣልሃለሁ ለምን እንደሆነ እንጂ ማንም የሚቀበላቸው የለም። ሌላው እንግዲህ ወድ ፈጠነ የሚባል የኮር አዛዥ 151ኛ ኮር አዛዥ በዛላምበሳ መንገድ ሰንአፈ አድርጎ ባለፈው ሳምንት በ7 ቀናት ውስጥ 3 ነው ወደ አስመራ የተመላለሰው ወደ ኤርትራ እና ዋና መመላለሻ አጀንዳው 15ኛ ክፍለ ሰራዊት እና ሻዕቢያ እንዴት ጥምረት እንደሚፈጥሩ ነው። እሱም ብቻ እንዳይመስልህ አርሚዎች 15 35 42 17 እነዚህ አርሚዎች ከሻዕቢያ ሰራዊት ጋር ሙሉ ለሙሉ ገብተው እንዲቀናጁና እንዲዋቀሩ በሚል ውሳኔ ተላልፏል። በዚህ ውሳኔ ያስተላልፉ መንጆርኖ፣ ተከላይ ገብረመድህን፣ አብርሃም ተከስተ ምርኮኛው፣ ሰለሞን ኪዳነ፣ ወድም በይተይ፣ ምግብ ኃይሌ፣ ማሾ በየነ፣ ወድ ፈጠነ፣ ድንኩል፣ ንጉስ አበጀ ወድራያ 11ኛው ወድ ያዞት ሲሆን ከሻዕቢያ በኩል ደግሞ የተስማሙት ጀነራል ፊሊጶስ የማነ ማንኪ፣ አብርሃም ካሳ፣ ኮሎኔል ፍጹም ሌኒን፣ ርዕሰ ምራኺ ሐሊባይ 6 ናቸው። እነዚህ በጠቅላላ እንግዲህ ተወያይተው እነዚህ ከላይ የተጠቀሱት 15 35 42 እና 17 ኮሮችን ወይም ክፍለ ሰራዊቶችን ከሻዕቢያ ጋር ለማቀናጀት ነው። ተቀናጅተው ምን እንደሚያመጡ እንግዲህ ምን ያመጣሉ የሚለውን አብረን የምናየው ይሆናል። ግን ይህንኑ ጉዳይ በተመለከተም ለአንድ ከፍተኛ ጦር አዛዥ አስተያየት ጠይቄ ነበረ። ይሞክሩት ነው ያሉት። በእርግጠኝነት ሻዕቢያ እነሱን አምኖ
ወይም አንድ ሆኖ ወደኛ መሳሪያ ፈሙዝ ያዞራል አብረን እናየው ይሆናል ምናልባት አልኳቸው ነው ይሄ ጎሪላ ፋይት የለም እሱም በመተማመን ብዙ ሺህ ሰራዊት አለን በሚል ይሆን ስላቸው በመጀመሪያ ደረጃ እኮ ጎሪላ ፋይትም ለማካሄድ አቅምም ጉልበትም መንቀሳቀስ በማይችሉ የሻቢያ አመራሮች እንዴት ነው ጎሪላ ፋይት ሊያካሄዱ የሚችሉት ገባ ወጣት ሆነ ያንን ሊያደርጉ ይችላል ያ ዘመን ደግሞ የተካሄደው ውጊያ አሁን ታደርጋለህ ማለት አይደለም ዓለም ሰልጥኗል ኢትዮጵያ እስከ አፍንጫዋ ታጥቃለች አስተማማኝ ወታደራዊ እንትን ገንብታለች እኔ አሁንም ቢሆን ጦርነት ባይኖር ጥሩ ነው ነገር ግን እየተካሄደበት ያለው ነገር በጣም ከባድ ነው የማይቀርም ይመስላል ለምን ይሄንን አልኩልህ መሰለ ወደ ስቱዲዮ እየመጣን የአሜሪካን አምባሳደር ማሲንጋ አስተያየት ሰጥተዋልና ኢትዮጵያ ያው ከፍተኛ ኢኮኖሚ እድገት እያስመዘገበች እንደሆነች አረጋግጠዋል በአፍሪካ ቀንድም ጸጥታና ለማረጋገጥ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኛ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራም ገልጸዋል ጠቅላይ ሚኒስትር ዶክተር አብይም ኢትዮጵያ በሰላማዊ ዲፕሎማሲያዊ መንገድ የባህር በርን ለማግኘት እንደምትሰራ በአጽንኦት መግለጻቸው ይታወሳል እንግዲህ ኢትዮጵያ የባህር በር ሊኖራት እንደሚገባና ይሄንንም ደግሞ አሜሪካ ድጋፍ እንደምታደርግ ነው የገለጹት እና ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ ገልጸዋል እንግዲህ ይሄንን ወታደራዊ ክንድ አሜሪካኖች እያረጋገጡልን ነው ስለዚህ የመጨረሻው ግብ ዛሬ መደግመዋለሁ እንደዛ ከሆነ ጦርነት አስቀድመው እነዛ ከጀመሩ አሰብ ነው የሚሆነው ፍጻሜ ታስታውስ እንደሆነ ለሶስተኛ ዙር ጦርነት መጀመሪያ ሰሜን እዝን መተው ከዛ በኋላ ለሶስተኛ ጊዜ ቀጥለው ጦርነት መጨረሻቸው ምንድነው የሆነው መቀሌ ላይ መከበብና እጅ መስጠት ነው እንደዛ ነው የሚሆነው ይሄ ጉራ ምናምን ሳይሆን የሚሆነው ነገር ነው መናገሩ ያለው እንደዛ ነው የሚሆነው መልካም እንግዲህ እዚህ ስክሪን ላይ የምናየው ምስል አለና እዛ ላይ ሞንጆሪኖ ከአንድ ወጣት ጋር ትታያለችና ማን ነው ይሄ ወጣት የሚለው ነገር እስቲ በጣም ጥሩ ስሙን እንኳን አልረሳሁት የሷ ልጅ ነው በእንደዚህ ያየ በተንቀባረረ ኑሮ በውጭ ነው የሚኖረው የማን ልጅ እንደሆነ ታውቃለህ ማለት የአባይ ፀሐይ ልጅ አባይ ፀሐይ ነው የተወለደው የካባይ ፀሐይ ነው የተወለደው እና ከበረሃ ሲገቡ ነው የተወለደው ወደዚህ ሊገቡ ሲሉ ወደ ስልጣን ሊመጡ ሲሉ የተወለደው ግን ወዲያው ፈታትና እሱ ሌላ ሰው አገባና ሌላ ወጣት ልጅ አግብቶ 97 ከእንቅልፌ ቀስቅሳ የምርጫ ውጤቱን ነገረችኛል እና ተመልከት እሷ ልጇን እንደዚህ ትንከባከባለች በእንደዚህ ባማረበት ሁኔታ ትኖራለች አንድ ልጇን ያጣች እናት እንባ ተመልከት ይሄን ያፈሰሰችው እቺ ነች የራሷን ልጅ እንዴት እንደምትንከባከብ እኔ ልጅ አጣተኛ ነው ማለት አይደለም የራሳቸው ልጆች በቅፋቸው ውስጥ አስገብተው ሚሊየንስ የትግራይ እናቶችን ያስለቀሱት እነዚህ ናቸው ዛሬም ለማስለቀስ እየሮጡ ነው እሱ ብቻ እንዳይመስልህ አሁን ወደ ኤርትራ መንገድ የሚፈልጉ ያሉት ወርቅ ሰርቀዋል በርካታ ንብረት አካብተዋል በነገራችን ላይ አሁንም ወርቆች እየተዘረፉ ወደ ሻቢያ ወደ ኤርትራ እየተጓጓዙ እህል ሳይቀር እየተጓጓዘ ነው ስለዚህ መሽሎኪያ መንገድ ነው ያመቻቹ ያሉት በዛ በኩል እነሱ ግን ይኸውልህ ልጆቻቸውን እንደዚህ አንቀባረው በፊት እንግዲህ እኔን ይደግፉኝ ማለት ሳይሆን ሲቃወሙኝ የነበሩ በርካቶች ዛሬ ከትግራይ ይደውሉልኛል ጥሩ ነው የሚዲያም ሰዎች እና ጥሩ ነው የተለያዩ ፖለቲከኞችም ጥሩ ነው እኔ በፊት ምለው የነበረው እዛ አሜሪካ በቅርብ ስለማያቸው እነሱ ልጆቻቸው እንደዚህ እየተንከባከቡ እናት እንደዚህ ታለቅሳለች እጃቸውን የሚያገኙበት ጊዜ ግን ሩቅ አይሆንም መልካም ሰላም ከመይ ቀኒኹም ክብራትን ክብራት ተኻተልቲ የሓ ሚድያ እዚ ትሪእዎ ዘለኹም ካብ ሓራ መሬት ትግራይ ዝተላኸ ቪድዮ እዩ ሓራ መሬት ትግራይ ዘሎ ኩነታት እውን በዝርዝር ናባኹም ይሄ ቪዲዮ ከየት ነው የተሰራጨው ይሄ ከነፃ መሬት ነው እንግዲህ ሰራዊቱ እንደዚህ ታጥቋል
መሳሪያ ብቻ ሳይሆን በወኔም የተነሳሳው በእውነት ይሄ ለውጥ አስቀድሞ ተፈጥሮ ቢሆን የዛሬ 4 ዓመት 1 ሚሊዮን ሰው እናድን ነበር። ጌታቸው እንደሚለው የመጨረሻው ዙር ላይ እንደራደር ሲባል እዚህ ቢያንስ ከግማሽ በላይ እናድን ነበር። አሁን የሰው ልጅ ነው የሚሞተው፣ ማንም አይደለም። እርስ በርስ መጫረስ ነው። ጦርነት አውዳሚ ነገር ነው። እኔንን አልደግፍም። ግን የትላንትናውም ቃልም ዛሬ ደግመዋለሁ። እነዚህ ሰው በላ ደም መጣጮችን የተወሰኑ 50 እና 100 የማይሞሉትን አስወግድ። ከዛ በኋላ እርስ በርስ እንዳትዋጋ። ሌላው እዛ ውስጥ ያለው ጠቅላላ ሰራዊት ወደዚህ እየመጣ ነው አይደል? ሁሉም እንዲመጣ ወደ ሻዕቢያ ሄደ የተባልክ ወደ ነፃ መሬት ተቀላቀል። ለጦርነት አይደለም ይሄንም ቀሰቅሰው ነው። ነገር ግን መሞት ስለሌለበት ማለት ነው። እነዛን ሰዎች አንቆ መያዝ አለበት። ጠባቂዎቻቸው ብዙ መረጃ እያዙ እየጠፉ ነው አይደል? ሌሎች ጠባቂዎች ለምንድን ነው ዝም ብለው የሚያዩት? በቃ እነዚህን ማስወገድ ነው። ሌላ ምንም እንትን የለውም። ትግራይ ሰላም እንድታገኝ ከተፈለገ 50 እና 100 የማይሞሉትን ሰዎች አስወግዱ። በቃ ይሄ ነው። ነፃ መሬት ግን ይኸውልህ ተመልከት፣ እንደዚህ ነው ሰራዊቱ እየነጎዳ ያለው። نحن حزون حرا مريت تግራይ እንታይ ይመስል ለምንታይ ላው حرا مريت ይወርድ ለምንታይ حرا مريت ታዩ ለርከብ حرا مريت ዘለው ተጋልተኸ እንታይ አምንታይ ኮንታት ወን ይርከቡ ይሄን ይመስላል። ግን ከዚህ ደሞ ነፃ መሬት ታጋዮችን መስለው ደሞ ተቀላቅለው ይገባሉ የሚላል። ስለሱ መረጃ ደሞ ከሰሞኑ ከትግራይ ተሰምቶ ነበር። ምንድነው? አዎ እንግዲህ ምን መሰለህ የመጀመሪያው ገርባ አገው የተባለ ቦታ በመሆንና ጉጅራት አካባቢ የሚገኝ ትልቅ ወንዝ ላይ የነ ደብረ ጽዮን አደመ ጉጅሌ ያደራጃቸው በቁጥር 20 የሚሆኑ የሐራ መሬት ታጋዮች ነን በነጌታችን በማለት በነጌታችን መራው ሰራዊት ልብስ ይሄንን አይነት ማለት ነው ለብሰው እኛም ሐራ መሬት ታጋዮች ነን በማለት መንገድ ዘግተው ማለት ነው መኪናና ብር እየዘረፉ ጥላሸት ለመቀባትና ተቀባይነት አይ ይሄ የተለመዱት እንትን ነው። ገብቷል ማለት ራሳቸው እየደፈሩ ታስታውስ እንደሆነ የኢትዮጵያ መከላከያ ሰራዊት ደፈረ ነበር ማለት የኢትዮጵያ መከላከያ ሰራዊት ሬንጀር ለብሰው አዲግራት መድኃኒት ፋብሪካና ሌሎችም ቦታዎች ሲዘርፉ ነበር። እነሱ ናቸው እና እዛ እነዚህን እንትኖች እነዚህ ነፃ መሬት የሚሄዱትን ይሄውና እነሱ ናቸው እንደዚህ የሚያደርጓቸው። እኛ እኮ ነፃ መሬት ከየመጣነን አንድ ዘራፊ ከእንደዚህ ነው የመጣው እያለ ይዘርፋል። የወያኔ ድራማ ይሄ ነው። ተበልቶባቸዋል። በቃ ምለ ይሄ እዚህ ሀገር ሞክረውት ምን ብለውት እንትን ያደረጉትን እንትን ድራማ ዛሬም ትግራይ ውስጥ ሊቀጥሉ ይፈልጋሉ። ህዝቡ ነቅቷል። ማንም ይሄንን አያደርግም። ግን ትምህርት የተወሰደው መሰለ የኢትዮጵያ መከላከያ ሰራዊት ልብስ ለብሰው ሲደፍሩ ሲዘርፉ የነበሩት እነሱ እንደነበሩ ይሄው ዛሬ እውነት አወጣ። አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም ወደ 3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስት መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያቆም፣ አንዲት ኤጀንሲ ሰርቭ አድርጎ ያቆም፣ አንዳንዶቹ ፔሮል ላይ ፈርሞ ያቆም። ትናንትና የጠቅላይ ሚኒስትር አብይ አህመድ ጥሩ ነበር እንዴት አየው? በጣም ጥሩ ቃለ ምልልስ ነበር ወይም ቆይታ ነበር። ዛሬም ክፍል 2 ይቀጥላል መሰለኝ። ከነሷቸው ነጥቦች ውስጥ ይሄንንና እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ
የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው ምንፈልገው፣ ሐሳብ አለን፣ መስራት እንችላለን፣ እንፈልጋለን ደሞ ያሉ ጸንተው ቀሩ። እኛ ኑ ያልነው ተመለሱ ያልነው አብረን እንስራ ያልነው ሐሳባችሁን ለመሸጥ አውድ ይገባችኋል፣ መዛኙ ህዝብ ካከበዳችሁ ምትፈልጉት መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚህ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው ያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንም የለየት አቅም ስላልነበረ በሂደት ያሱ ያስቀመጠው መስፈርት የሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉም መዋዠቁም በኢትዮጵያ ፖለቲካ መቼም እንዴት እንደ ዋዠቀ ሁላችን እንታዘባለን። ዛሬ ነሳና ነው የዛኛው ግሩፕ ደጋፊ ይሆናለሁ፣ ካለምንም ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንሲፕል አልነበረም ማለት ነው። በዚህ አጋጣሚ እኔ ራሱ አቶ አንዳርጋቸው ጫወተኝን መናገር ፈልጋለሁ። እሳቸውም የጠቀሱስም ባይጠቅሱም ማለት ነው። የማቀውም ነገር አቶ አንዳርጋቸውም ነግሮኛል፣ አንድ ጸጥታ ኃላፊም ነግሮኛል። ዋናው ነገር ምን መሰለ የተደረገው ሁለቱ የጸጥታ አንዱ የጸጥታ ኃላፊ አቶ አንዳርጋቸው የታሰረበት ቦታ ኢህአዴግ በስልጣን ላይ ያለ የመጨረሻዎቹ ሰዓታት ላይ አቶ አንዳርጋቸውን ለማስፈታት ከተናነቁት ውስጥ ዶክተር አብይ አቶ አንዳርጋቸው በጣም ባለውለታ ናቸው። ይሄም አቶ አንዳርጋቸው ለኔም የነገር የማይክዱት ሐቅ ነው። በጣም የሚገርም የታሰረው 6 ሜትር ጥልቀት ያለው እንትን ውስጥ ነበር። እሱ ራሱ አያቅም አሉኝ የጸጥታ ኃላፊና ዶክተር አብይን እዛ ቦታ ላይ ወስጄ ሳሳየ እንዴት የሰው ልጅ እዚህ ይታሰራል ብሎ ስቅስቅ ብሎ አለቀሳል። ቃል በቃል ነው ነገር ስቅስቅ ብሎ አለቀሰ። እንዴት የሰው ልጅ እዚህ ይታሰራል ብሎ ይሄንንም ማልቀሱን አንዳርጋቸው ጽጌ ያውቃል። እና ከዛ በኋላ አቶ አንዳርጋቸውን ያውጡና እንትን ይሄ ሃይዌይ ላይ በጨርቅ እንትን ያደርጉታል፣ አይኑን ይሸፍኑታል። እዛ ቦታ ላይ ወስደው አይኑን ይፈቱትና ይሄን ልማት እየሰራን ነው ምናምን ይሉታል። ከዛ ይሸፍኑትና መልሰው ነው የሚከቱት። በእንደዚህ አይነት ሁኔታ ነበር ያሰሩትና እኛም የጸጥታ ኃላፊ ምንድነው ያሉኝ ዶክተር አብይ አቶ አንዳርጋቸው በጣም ባለውለታ ነው ያሉኝ። እንግዲህ ክፍል 3 እና 4 አይተን ተመልሰን ተጨማሪ ጉዳዮች ይዘን መጣን። ብዙ ጉዳዮች ይኖራሉ። አሁን እንግዲህ ገና ምንደርደራው ከለውጡ ጀምሮ ስለነበረው ስለ ከኢትዮጵያዊነቱ ስለ የለውጡ ቡድን ሲቀበል የነበረችው ሀገሪቱ ያለችበትን ሁኔታ ምን አይነት ጣጣ ውስጥ እንደነበረች ተፎካካሪ ፓርቲዎችን ከውጭም ያሉትን ማስከባት እዚህ ያሉትን መፍታት የነበረውን ውጣ ውረድና ያለውን ያመጣውንም ጥሩ ጎን ያስከተለውን መጥፎ ጎን አንድ ላይ ያነሱ መጥተዋልና እንግዲህ ይሄ ብዙውን የሰማናቸው ነገሮች ነው። በፓርላማን በመንም አዳዲስ ነገሮችን ደግሞ እንግዲህ 2 3 4 ላይ እንጠብቃለን። እሺ በጣም ጥሩ። በመጨረሻ ከመሰናበታችን በፊት የምታስተላልፈው መልእክት ካለ ድል ውስጥ በትራንትናው ዕለት እንደ ሰበር የተነገረን ነገር አለ በዜና ቻናሎች። እኔ አላዳመጥኩትም፣ የሳቸውን ኢንተርቪው ነበር ሰማይ ነበረው። ማንኛውም ሰው ፌስታል ይዞ እንዳይሄድ እንደዚህ አይነት ድንገተኛ አዋጆች የሚወጡት ከማን ነው? መንግስትን ከህዝብ ጋር ለማጋጨት የሚሰሩ አካላት ያሉ ይመስለኛል። እኔ በእውነት ነው የምነግርህ። በምክር ቤቱ ጸድቋል። ግን ምን መሰለህ እኮ እኔ ላስቲክ ደግፌ አይደለም። የላስቲክ ፋብሪካዎች አሉ በርካታ። አሁን ዝም ብሎ የሚመጣልም ከሱቅ ጀምረህ እስከ አከፋፋይ በመጋዘን ውስጥ ያላል ያቃጥለው ገንዘብ ወጥቶበታል። አንድ እሱ ነው የሀገር ኢኮኖሚ ነው የሚወደው። የተዘጋጀ ነገር አለ ወይ ለዛ? እሱ ነው የመጀመሪያው። ይሄው እሱን እኮ ነው የምልህ ማለማመድ ሰውን። አዎ አሜሪካን ውስጥ እነዚህ ስቶሮች አሉ፣ የምግብ ስቶሮች የምትገባባቸው እነ ወልማርት ምናምን። አሁን ወልማርት ስትገባ ላስቲክ ቀርጦ እንትን ነው ላዩ ላይ በሰማያዊ ዋልማርት የሚል የተጻፈበት እሱን $1 ነው እንደዚህ ነገር ነው ብቻ ትገዛና በሱ ነው ዕቃ ይዘህ የምትሄደው። ጨርቆች ሳይዘጋጁ
ምንም አይነት ሌላ መፍትሄ ሳይዘጋጅ ፕላስቲኮቹ ወይም እነዚህ ካኪ ወረቀቱም ሆነ ምንም ብቻ እንደዚህ ጨርቅም ይሁን እያለማመድከው ከዚህ ጊዜ በኋላ ነው አው ፕላስቲክ መሬት ላይ ስትሮ ብዙ አመት የመኑ ቆይት እንትን አለው መሰለኝ እንትንም ያጠፋል አንዳንድ ከብቶች አይተ ከሆነ ፕላስቲክ ሁሉ ይወል ሆዳቸው ይነፋል ምናምን ጨጓራቸው ይጎዳቸዋል እና አጠቃላይ ውሳኔው ጥሩ ቢሆንም ገደብ መስጠት አለበት አንድ አመት በዚህ ወቅት ውስጥ እንትን ማድረግ አለበት ያለማመድከው እንትን ማድረግ አለበት ፋብሪካዎቹ ምርታቸው ሽፍታቸውን የሚያመጡ ምርት ሽፍት አድርገው በቂ ነገር ጨርቅ ሊቀይሩት ይችላሉ ወደ ፈለጉ ብቻ መንገድ የሚፈቅደው አሁን ኢኮኖሚ ነው የሚወድመው ገባ ሰራተኞች አሉ እንዳልኩ መጋዘን ውስጥ በየሱቁ ምናምን አለ እሱን ሄደል ተወርሰው አልገባኝምና ስለዚህ ሊቀመጥ ይችላል አልተመተን ይባላል ከተቀመጠ ምንድነው ለውጡ ወደ ህዝቡ ዘንድ ያለው ነገርም ራሱ እኮ ገና አልገባውም ብዙ አብዛኛው ቦታ እንግዲህ ሱቅ ውስጥም በለው ዳቦ ቤትም ሱፐርማርኬትም የትኛው ቦታ ጉሊትም ብትሄድ ስትገዛ በፌስታል ነው የምትገዛው ስለዚህ እነዚህ ሰዎች እንዲሸጥ ዱብዳው እንደኛ መረጃውን ሰሙት እንጂ ቢያንስ ቀድሞ አልተዋወቀላቸው የሚሸጡ በፌስታሉ የሚቀይረው ነገር ቀድሞ አልደረሳቸው ገዢውም ይዘውጣም ሻጮቹም የላቸውም ስለዚህ ይሄን ነገር ቅድሚያ አመቻችቶ ከወራቶች ለቅጣት መቸኮል እንደገና ፌስታል ስትገዳ 5 ሺህ ብር 10 ሺህ ብር ትቀጣለህ ማለት ጭራሽ እንግዲህ 2 ሺህ ብር ትቀጣለህ ማለት ጭራሽ ኑሮ ወዶበት ያግሮመረም ያለን ህዝብ እንደገና ሌላ ነገር ማስቆጣት ነው የሚሆነውና እንደ ነገሮች ሲታሰቡ ቅድሚያ አማራጮቹ በምን መዘጋጀት ድንገት እንደ ዱብዳ እንደ መርዶ ማምጣት የለብህም ጨርቆች መዘጋጀት አለባቸው ለፕላስቲክ ፋብሪካዎች ለነጋዴዎች ለህብረተሰቡ የአንድ አመት ጊዜ ተሰጥቷል የ7 ወር ጊዜ ተሰጥቷል ምናምን ሊባል ይገባል እና ይሄንን የሚያደርጉ አካላት እኔ እንግዲህ መንግስት አካላት ከ6 ወር ከምናምን በፊት ነው ውሳኔ ተወሰነውና ይመወሰኑ ጥሩ ነው ወደ ተግባር ተገባውስ ያን የሆኑ ፋብሪካዎች ገብተዋል ሁለተኛ ዘንዶ ቢናገር አምሮ ጨርሰዋል እስከዛ ድረስ ወደ ገበያ ገብተዋል ምናምን የሚለው ነገር ነው እሱ መታወቅ ያለበት መልካም አሪፍ ሐሳብ ነው መጨረሻ ላይ ያነሳ ነው ስለነበረ ቆይታ እጅግ አድርጌ አመሰግናለሁ የተከበራችሁ ተመልካቾቻችን የዛሬ ሰበር መረጃዎቻችን ይመስሉ ነበር ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም ማከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር ባለ 2 መኝታ በ619 ሺህ ብር ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ